ሰላም እንደምን አላችሁ? እንግዲህ ፎቶ ላይ እንደምታዩት እንደዚህ አይነት አሳፋሪና የሙሐመድን ሱና በቤተ ክርስቲያን ውስጥ መከተል የሚፈልጉ ቆሻሻ የሆኑ አገልጋዮችን ስናይ እፎይ ታቆም ከሆነ ታቆማለህ። የኛ ውዱ ነቢ ምንም አልደረሱበትም። እያለቀሱልህ እያነቡልህ ኡመቴ እያሉ ሞተዋል። ነገር ግን በአንተ አፍ ሊዘለፉና ሊነኩ አይገባም ነበር። ዋጋህን ግን እንሰጣለን። ታቆም ከሆነ ታቆማለህ። ተው አቁም። የኛን ነቢ ሰለላሁ ዐለይሂ ወሰለም አትንካቸው። ተው ይሻልሃል። አትንካቸው። ተው ግን ይሻልሃል። እኛ ባለህበት ገብተን አንተን አንገትህን መቅላት አያቅተንም። ነገር ግን ሌላ ሪስፔክት የምናደርጋቸው ብዙ ክርስቲያን ወገኖቻችን አሉ። ብታቆም ይሻልሃል። ከአንድ ሁለት ብዙ አይነት ድርጊቶችን ፈጽመሃል። ነገር ግን ብዙዎቹንም ትተናል። እኛ ሙስሊሞች ነን። ተው መናገር አይጠበቅብኝም። አላህ ወይ አንጀቴን ሆዴን ታውቀዋለህ። ኡስታዝ እንኳን ደስ ያለው ሶዲቀላሁ አዚም። ባሾቹ ሀብያዎችን ተከትለን አንሰግድም ትላላችሁ። ነገር ግን እዛ ዚያራ ስትሄዱ ማንንም ያሰግዳችሁ ሀብያ እኮ ነው እያላችሁ በጣም ራሳችሁን ታስጨንቁ ነበርና ያው ተመልከቱት ብዬ ነው፣ ግፊታችሁ እንዳይጨምር። ምናልባትም ለሂዳያ ሰበብ ይሆናችኋልና ተመልከቱት። አላህ ይህዲኩም። ሌላ ምን ይባላል? እኔ ጴንጤ የረገጠን ቦታ አልረግጥም፣ ሙስሊም የረገጠ ቦታ አልረግጥም ነበር። አዑዙ ቢላሂ ተወፍቱ ላይ ለላህ የምል ሴት ነበር። በኢየሱስ ስም የተወጋ ይሁን እል ነበር። እኔ ዛሬ ግን አልሐምዱሊላህ፣ ዛሬ ግን ክርስቲያን አይደለሁም ሙስሊም ነኝ። እየተማርኩ ነው። የተማርኩትንም ደግሞ አንድም ብትሆን ሌላውን እያስተማርኩ ነው። አልሐምዱሊላህ፣ ኢየሱስን የፈጠረን አምላክ እያመለኩት። አርረህማን አርረሂም ማሊክ የውሚዲን ኢያከ ነዕቡዱ ወኢያከ ነስተዒን። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። እንግዲህ ተክፍርዮች ዶክተር ተክፍሪ የሚባለው ሰውዬ ይህ ነው። ሱብሓነላህ። አላሁ ጀለ ወዐላ የእሱን እዝነት ሲከለክላቸው፣ የእሱን ፈድል ሲከለክላቸው ሀታ መካ ሄደው መካ ሐረም ገብተው የዓለም ሙስሊም በጀማዓ ሲሰግድ እነሱ ተገንጥለው ብቻቸው ነው እንደዚህ የሚሰግዱት። እነዚህ ናቸው አህባሾች፣ እነዚህ ናቸው የዲን አፍራሾች። አላሁ ጀለ ወዐላ አሁን በእነሱ እንግዲህ እይታ ሐረም ውስጥ አንድ ሙስሊም የለም ከነሱ ውጭ። ሙስሊም ማለት እነሱ አህባሾች ናቸው በእነሱ ሳቤ ማለት ነው። አሁን እዛ ኢማሞቹን ተከትለው እንዳይሰግዱ እነዛ ዋሃብያ ሆነውባቸው ተቸግረዋል። በሚሊየን የሚቆጠር ህዝብ ተከትሎ እየሰገደ እነሱ ብቻቸውን ወለዷልን ይላል። ዛ ወለዷል ሁወ ነፍሱሁ ገይሪል መግዱቢ ዐለይሂም ወለዷሊን። መግዱብ ዐለይሂም እነማን ናቸው? ሁሙል የሁዱ አይሁዶች ናቸው። ዒልም እያላቸው በዒልማቸው ያልሰሩ መግዱብ ዐለይሂም አህባሽ። እኔ የነሱ ማፈንገጥ ሳይሆን የሚገርመኝ እነዚህን አንጃዎች እነዚህን የተክፊር ቡድኖች ወደ ጉያው ሊያስገባ ምርጥ ሰዎች ናቸው እያለ የተልፈሰፈሰ ሀታ በከተማችን እዚች ባለንባት አካባቢ አህባሽን እግራቸውን እያሹ መሻይኾች ምናምን ሌሊት ቁመው የሚያድሩ ስንት ጉድ የሚዘክሩ እያሉ እኮ ወደ ሀታ ወደ መጅሊሱ ለማስገባት የጣሩ ደካማ ልፍስፍሶች አሉ። ሱብሓነላህ። እነዚህ ሰዎች ወላሂ ለምንም አይሆኑ አበደን። እኛና እነሱ አንድ ምን ሆነበትም ምንም አይነት አህባሽ ጋር ሚዛን የለም። አልቋል ጉዳዩ፣ አልቋል ጉዳዩ። እስከ በአላህ አምነው ሽርካቸውን ትተው ተክፊራቸውን ሙስሊምን ማክፈር ትተው ወደ ትክክለኛው መንገድ እስካልተመለሱ ድረስ እነዚህ ሰዎች ጋር ምንም አይነት ግንኙነት የለንም። ግን እነዚህን ሰዎች ሹሹ የምትሉ ሰዎች፣ እነዚህ ለዲን ይሆናሉ ብላችሁ የምትለማመጡ ሰዎች ራሳችሁ ነው የምታዋርዱት። እነሱ ተክፊር ናቸው። ተክፊር ደግሞ የዓለም ሙስሊም በአጠቃላይ ካፊር ነው ብሎ ነው የሚያስበው። እነዚህ ሰዎች ተክፊር ናቸው። እነሱን ያልመሰለ በሙሉ ካፊር ነው። ስለዚህ መካ ሄዶ እንደዚህ ብቻውን የሚሰግድ ፍጡር
ሱብሃንአላህ አላህ እንደዚህ ያደረገን የሚያጋለጣቸው እንግዲህ ሙስሊሞችን አይወዱም ከሙስሊሞች ከአይሁድ የያዙት ተልቆ ስላለ ሙስሊሞች ጋር ተከትለው መስገድ አይችሉም ሰላም አለይኩም الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم በዚህ መልኩ የሰራሁት እኔ እነታች ሰፈሮች ይሄን ቪዲዮ አልተመለከቱት መሰለኝ ስለዚህ በቃ አድርሱላችሁ ሼር እያደረጋችሁ ለምታውቋቸው ሼር አድርጉ ኮፒ ሊንክ አድርጉት እንዲደርሳቸው አድርጉ በቃ እንዲያዩት ፈልጋለሁ ይሄንን ቪዲዮ እንዲመለከቱት ስለምፈልግ ምክንያት አለኝ ምክንያቱም ሁላችንም የምናውቀው ነው እቺ ሴትዮ ደግሞ ምንም ስራ የላትም እንደው ምን ነው አንቺ ዓለምን ያሰገደ ያደረግሽው አንቺ ምን ነው እንዴ ጀማል ፎት እኮ ነው መስገድ ያዘው ሁለት ሰው ሁለት ፍሬ ሰው አሰገደና ወይ ሶስት ፍሬ ሰው አሰገደና ምን ነው ሐራምን በሙሉ አሰገዳልሽ እንዴ ለምን ወንድ ከሆነ ታዲያ ማለት ነው ወይ ኢሻ እየተሰገደ ወይ መግሪብ እየተሰገደ ሐራም ውስጥ ሐራም ሰላት ቆሞ እሱ ለምን ለብቻው አይሰግድም ታዲያ እንዴ ማንንም የሚያደርገው ነገር እኮ ነው እኔም እጄ እኮ ከፈለኩኝ እየተቀረጹ ይቀርጹ ብዬ ሰላት ካለፈ ወይ መግሪብን አሳልፌ ወይ ሻን አሳልፌ ሄድና እዛ መስገድ ይችላልው በዚህ 3-4 ሰው ጀማ አድርጌ ኖርማል እኮ ነው ምንም ችግር የለውም እኮ መስጊድም ውስጥ የሚደረግ ነው ሐራሙም ውስጥ የሚደረግ ነው የሆነ ሌላ ዓለም ውስጥ የገባ ነገር አስመስለሽ ምናምን በቃ ታች ሰፈሮች ላይ ሰፈሮች ምናምን ሰውን እንትን ለማለት አረ ይርሽ በእናትሽ እየመሸብሽ ነው አንቺ ወይ በጊዜ ተገደሪና አንቺ ልጆች እንትን በይ እኔ በእናትሽ አንቺ ስራ የለሽ የሚሄድሽ እየፈለግሽ የምታመጭብን እኛ ማለት ነው ብዙ የሚያሳስበን ነገር አለ ብዙ ነገር እኔ ነገ ሄጄ ሐራም ሄጄ ማለት ነው ስሚ ሐራም ሄጄ ለብቻዬ ማለት ነው ሁለት ጓደኞችን ሄጄ አሰግጄ ቪዲዮ ሰርቼ ለቅልሻለሁኝ እሺ ወይ ሌላ አዲስ ታሪክ አድርገሽ ሌላ ታሪክ ፈጥረሽ አትምጪ ኖርማል ነው ይሄ በቃ እስቲ ይሄን ሰው ንግግሩን አድምጠነው እንመለስ ሶፊ አንድ ነገር ማለት ከምሬ የምነግርህ ያ ነገርኝ ኤግዚስት አታደርግም እንዴት የለውም በፍጹም የለም እና ከማን ጋር እያወራ ነው አንተ እኔ ከሌለው እያወራሁ አይደል እሺ ቀጥታ ይሄ ማውራትም እኮ አይደለም የራሱ ኦኬ አሃ እንዴ እሺ ምንድናቸው እነሱ አባትና እናት ሚሊዮን ፊደል አጥፋው አባት ሚሊዮን ፊደል አጥፋው ከዛ ምንድናቸው እኮ ምንድናቸው ነገር ሴትና ወንድ በፍጹም አይደለም ስለዚህ አንድ ነገር ልበልህ ሴት ለምሳሌ አርግዛ ትወልዳለች ወንድ አርግዞ ይወልዳል ማርገዝ የሚባል ዕውቀት ነው አንተ ጋር አሁን ይሄ እንዴት አላረገዘችም መውለድም አይችልም ሰው ተወልዶ ማያቅም ተረግዞ ማያቅም ምንም ተደርጎ ተከናውኖ አይታወቅም ባይዘው ሴት ታረግዝም ንግግሩን መቼም ስታደምጡት ይህ ሰው አእምሮ ላይ ችግር አለበት ብላችሁ መደምደማችሁ አይቀርም በእርግጥም የሚያስብል ነገር ነው ይህ እምነት በመሰረቱ አሁን አዲስ የተጠነሰሰ እምነት አይደለም ሱፍስጣኢያ የተባሉ ቀደምት ፈላስፋዎች ሲያራምዱት የነበረ እጅግ በጣም አስቂኝ የሆነ እምነት ነበር ይህ እምነት የተመሰረተው እንግዲህ የነገሮችን እውነታ ማስተባበል ላይ ነው አንተም የለህም እኔም የለሁም ዛፉም የለም ሰማዩም ምድሩም የለም እንቅስቃሴውም ሁሉም ነገር የለም ልክ በመናማችን በህልማችን በመናባችን እንደምንስለው አይነት ነገር እንጂ ሐቂቃ ወይም እውነታ የለውም ነው የሚሉት ሱብሃንአላህ ለነዚህ ሰዎች ዑለማዎች የተለያዩ መልሶች ሰጥተዋቸዋል ለምሳሌ ከፊል ዑለማዎች ለእንደዚህ አይነት ሰዎች የመጀመሪያ የምንጠይቃቸው ጥያቄ አንተ አሁን እያራመድከው ያለው እየተናገርከው ያለው ንግግር ሐቂቃ ወይም እውነታ ነው ወይስ አይደለም ብለን ጠይቀዋለን አዎ እውነታ ነው ሐቂቃ ነው ካለ እምነቱን አፈረሰ ምክንያቱም ነገሮች በአጠቃላይ ንግግርም እምነትም እውነታ የለውም የሚል አካሄድ ስላለው ማለት ነው አይ የምናገረውም ሐቂቃ ወይም እውነታ የለውም ካለ ደግሞ ያ ማለት እውነታ የሌለው ንግግር ነው ብሎ የራሱን አባባል በራሱ አፈረሰው ማለት ነው ሁለተኛ ከፊል ዑለማዎች ምናሉ ከነዚህ ሰዎች ጋር እንዲህ አይነት ክርክር ውስጥ ራሱ መግባት አይጠበቅብንም አሉ የምናደርገው አንዴ እንመተዋለን ወይም ደግሞ ገንዘብ ካለው ገንዘብን እንወስድበትና አሉ እንዴት ትመታኛለህ ካለ አይ እኔ እኮ የሌለውን ነገር ነው የተማታውት ባንተ አካሄድ መሰረት
አንተ የለሁም ብለሃልና እንለዋለን። ገንዘቡንም ለምን ወሰድክብን ካለ አይ እኔ እውነታ የሌለውን ሐቂቃ የሌለውን ነገር ነው የወሰድኩት እንለዋለን። አይ አሳምመኸኛል ካለ የስቃይ ስሜት እውነታ እንዳለው አረጋገጠ፣ የእርሱን እምነት ውድቅ አደረገ ማለት ነው። ለማንኛውም እነዚህ ሰዎች ይዘውት የመጡት እምነት አዲስ እምነት አይደለም፣ ልንጠነቀቀው ልናስጠነቅቀው የሚገባ እምነት ነው። ባረከላሁ ፊኩም ወሰላሙ አለይኩም ወራህመቱላሂ ወበረካቱ። የመጀመሪያው ሙስሊም የእንግሊዝ ብሔራዊ ቡድን ተጫዋች የሆነው ስፒስ ማለት ነው ከሰሞኑ በአላህ ላይ ያለውን እምነት የሚያሳይ በማህበራዊ ሚዲያው ከጻፈ በኋላ የብዙ ሰዎችን ትኩረት ስቧል። እንዲህ ሲል ይጀምራል። እኛ በዚህ ዓለም ማለት ነው የምንፈልገው ነገር በአንድ ጊዜ እንዲሆንልን እንፈልጋለን፣ ነገር ግን አላህ ካላለው አይሆንም ሲል ይናገራል። ተመልከቱ እስኪ አላህ እኮ በአንድ ቀን አንድን ህፃን ልጅ ቅርጽ ሰጥቶ በአንድ ቀን እንዲወለድ ማድረግ ይችላል። ነገር ግን አላህ እኛም ማስተማር ስለፈለገ ስለ ትዕግስት 9 ወር እንድንጠብቅ አድርጎናል ይላል። ቀጠል አድርጎ ደግሞ ማለት ነው አንድ የዛፍ ዘር ማለት ነው በአንድ ዓመት ማደግ ይችል ነበረ። ነገር ግን አላህ 100 ዓመታትን እንግዲህ የዛ ዘር እንድንጠብቅ አድርጎናል ይላል። ተመልከቱ እስኪ ነብዩ መሐመድ እኮ ከተላኩ ማለት ነው በአንድና በሁለት ዓመታት ውስጥ ማለት ነው እስልምና እንዲስፋፋ ማድረግ ይቻል ነበር። ነገር ግን አላህ 23 ዓመታትን እንዲጠበቅ አድርጓል ሲል እንግዲህ ማለት ነው በአላህ ላይ ትዕግስት ማድረግን የሚያሳይ ጽሁፍ ማለት ነው ጽፏል ማለት ነው። መጨረሻ ላይ መልእክት አዘል ነገር ከስራ አስቀምጧል። እኛ የምንፈልገውን ነገር ማለት ነው በትዕግስት እንጠብቅ፣ ያ የምንፈልገውን ነገር እኮ ሳናገኝ ሁላ ልናልፍ እንችላለን ሲል እንግዲህ አስቀምጧል ማለት ነው። በታሪክ እንግዲህ የመጀመሪያው ሙስሊም እንግሊዛዊ የብሔራዊ ተጫዋች እንደሆነ ይታወቃል። እናም አሁን ላይ ደግሞ በዚህ ዓለም ዋንጫ ድንቅ ብቃቷን እያሳየች ያለችው እንግሊዝ ነገ ከአርጀንቲና ጋር ወሳኝ ጨዋታም እንዳለባት ይታወቃል ማለት ነው። አሁን ላይ ግን እሱ በአላህ ላይ ያለው እምነት ጥንካሬ አሁን ላይ የብዙዎችን ትኩረት ስቧል። እስኪ በኮሜንት ማሻአላህ በሉት። ለተመሳሳይ መረጃ ደግሞ የፕላስ ምልክቷን መጫናችሁን አትርሱ። የራሳቸውን ስራ ለመጀመር ለአመታት ያጠራቀሙትን ገንዘብ በትናንትናው ዕለት ሿሿ በተባለ ማደንዘዝ ወንጀል አንዲት እህታችን በአጠቃላይ 312,000 ብርና ስልኳን መዘረፏን ገለጸች። የአንድ ልጅ እናትና ባለትዳር የሆነችው ይህች ወጣት አቃቂ ቃሊቲ የዓለም ባንክ ታክሲ ለመያዝ በመጠባበቅ ላይ ሳለች ያልታወቁ ግለሰቦች ሎተሪ ደርሶኝ ነው አንብቢልኝ በሚል ወረቀት ከሰጧት በኋላ ራሷን ስታ ሳሬ ሳፖ አካባቢ እንደተጣለች ገልጻለች። ግለሰቧ ስትነቃ ሙሉ ንብረቷ መዘረፉንና በባንክ አካውንቷ የነበረው ገንዘብ በሙሉ ወደ ሌላ አካውንት መተላለፉን ያወቀች ሲሆን አካውንቱን ለማሳገድ ወደ ባንክ ብታመራም ወንጀለኞቹ ቀድመው ገንዘቡን ወጪ አድርገውታል። በአሁኑ ወቅት ጉዳዩ ለሳሬ ሳቦ ፖሊስ ጣቢያ ቀርቦ ፍለጋ የተጀመረ ቢሆንም ቤተሰቡ ላይ አመታት ከለፉበት ገንዘብ ውጪ ሌላ ገንዘብ የሌላቸው በመሆኑ ለከፍተኛ ችግር መጋለጣቸው ተገልጿል። በመሆኑም መላው ኢትዮጵያው የሚችለውን ድጋፍ እንዲያደርግላቸው ቤተሰቡ በትህትና ጠይቀዋል። ስላሴ አይገባህም? ከዛስ በቃ ሚስጥር ነው ይለዋል። አምላክ ራሱ ለምንድን ነው ሚስጥር የሚያደርገው? መጽሐፍ ቅዱስን ስናነበው የለም ይሄ እኮ የለም ብለን እንዳንጠይቅ ደግሞ አንተ ሙስሊም ሆንክ ጆቫ ሆንክ የሆነ ነገር ሆንክ ብለው ይጫነዋል። ላንተም ግራ ይገባህና ትተዋለህ። ግን አንድ አምላክ መሆኑ ታውቃለህ። እኔ በአጭር ጊዜ እንዲያልሆንኩ በዚሁ አጋጣሚ ወንድሜ አንድ ሰው ሲለወጥ ረጅም ዘመን ብዙ ነገር አገናዝቦ ነው። እኔ ብዙ ነገር አንብቤያለሁ። መጽሐፍ ቅዱስን ረጅም ዘመን ነው ያነበብኩት፣ አላገኘሁትም። እግዚአብሔር መንፈስ ነው የሚል አለ። መንፈስ ከሆነ ኦኬ፣ ያ መንፈስ የሆነው አምላክ ከሆነ የትኛው አምላክ ነው የሞተው ብለህ ስጠይቅ ወልድ ይሉሃል። ይለያያሉ? አይለያዩ። ምንም እኮ እንደው ሎጂኩን እንኳን ብታስበው በጣም ሲምፕል ነው። እኔ መልካሙ ስወለድ ስጋ አለኝ፣ ነፍስ አለኝ፣ መንፈስ አለኝ። አንድ ላይ ነው የተወለዱት ስጋዬም ነፍሴም። አብ ወልድ መንፈስ ቅዱስ የማይለያዩ ከሆነ አብም ተወልዷል፣ ወልድም ተወልዷል፣ መንፈስ ቅዱስ ተወልዷል ብለህ ስጠይቅ አይ አልተወለደም። እና ወልድ አካል የሆነው ደግሞ አንዱ አምላክ ተወለደ። ሁለቱ የት ናቸው? አይ አይለያዩ። ለምንድን ነው የኔ አምላክ እዚህ ጋር ሰይጣን ያስጨንቃል፣ ዓለም ያስጨንቃል፣ ኃጢአትም ያስጨንቃል። አምላክ እንዳልገባው ለምን የሚያስጨንቀኝ ብዬ ያው መጽሐፍ ቅዱስ ረጅም ዘመን ስለማነብ ከፕሮቴስታንትም የሚያወጣኝ ከእግዚአብሔር ቃል ውጭ ስለሆኑ ነው፣ ሌላ አይደለም። አሁን የእግዚአብሔርን ቃል እያወቅኩኝ
ለምን ትኩረት አልሰጥም ብዬ ስሰጥ ወንድ ልጅ ትወልጃለሽ ነው የተባለው። እንዴ ስሙንም ኢየሱስ ትይዋለሽ። የሚወለደው ወንድ ልጅ ከሆነ አምላክ ከተወለደ አምላክ ይሞታል አይሞትም? አምላክ ይሰቀላል አይሰቀልም? ታዲያ ማን ነው የተሰቀለው? ኢየሱስ። ኢየሱስ ደግሞ ማን ነው? ከማርያም የተወለደ። አየህ፣ ማንበብ አንዳንዴ ይጠቅማል። በማንበቤ መጽሐፍ ቅዱስን በስነ ስርዓት በማንበቤ ኢየሱስ ክርስቶስ ሰው መሆኑን አምላክ እንዳለው አባት እንዳለው ራሱ ተናገረ። አምላኬ አምላኬ ስለምን ተውከኝ? የትኛውን አምላክ ነው ስለምን የተወው? የትኛውን አባት ነው ስለምን ተውከኝ የሚለው? ኢየሱስ ክርስቶስ በመስቀል ላይ አምላኬ ተውከኝ አለ። ሁለተኛ የአባቴን ፈቃድ ልፈጽም ነው ይላል። በጣም ብዙ ቦታ ብትነብ ኢየሱስ ክርስቶስ ምንድነው? ሰው ነው። በአንድ አምላክና በሰው መካከል አንድ አለ፣ እሱም ኢየሱስ ክርስቶስ ሰው የሆነው ነው የሚለው። ኦኬ። ስለዚህ ሰው ሆኖ ከመጣ አምላክ ተዋህዷል ካልከኝ አንድ ላይ አምላክ መሞት አለበት። አምላክ ደግሞ አይሞትም። አምላክ ካልሞተ ታዲያ ማን የሞተው? አይ በስጋ ሞተ። እስቲ አምላክ በስጋ ሞተ የሚባል መጽሐፍ ቅዱስ ውስጥ አውጣ። የለም። ጭራሽ አምላክ ከሙታን አስነሳው ይላል። አምላክ አምላክን ያስነሳዋል ወይ? አያችሁ፣ መጽሐፍ ቅዱስን ያለ ማንበብ ችግር የብዙ ሰዎችን ችግር አምጥቷል። እኔ በብዙ መልኩ እኮ ሰብኬያለሁ፣ በብዙ መልኩ አስተምሬያለሁ። ግን አንዳንድ ጥያቄዎች ይፈጠሩ ነበር። አምላክ የተመሰገነ ይሁን። አሁን አንዱን አምላክ አመልካለሁ።